ሰላም ሰላም ውድ ዩቲዩብ ቤተሰቦች፣ የዛሬ በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮ ደግሞ ስለ ኮንተንት ክሬተር ሙሉ ማብራሪያና ማስረጃ የምሰጣችሁ ይሆናል። ሰዎች አንዳንዴ ኮንተንት ክሬተር እንደ ሌላ ነገር አድርገው ስለሚወስዱ ነው። ኮንተንት ክሬተር ማለት የአንድ ሰው ሶሻል ሚዲያ አካውንት ሙሉ በሙሉ ተቆጣጥራችሁ ማስኬድ። እሱ ሌላ ስራ ስለሚኖርበት እናንተ ያንን የሶሻል ሚዲያ ቪዲዮ አፕሎድ ማድረግ ይሆናል፣ የተለያዩ ነገሮችን መቆጣጠር ይሆናል። ለምሳሌ ኮንተንት ክሬተር በውስጡ ከሚይዘው አንዱ ነገሮች ስክሪፕት ነው። ለዛ ለቀጠረን ሰውዬ ስክሪፕት እንጽፋለን። ለምሳሌ የዩቲዩብ ቪዲዮ ከሆነ የሚሰራው ለዩቲዩብ ላይ ስክሪፕት እንጽፋለን፣ ለቲክቶክ እንጽፋለን፣ ለሁሉም ሶሻል ሚዲያ ስክሪፕት እንጽፋለን። እኛ ከተቀጠር ማለት ነው ኮንተንት ክሬተር ማለት ስክሪፕት የሚጽፍ ኤዲት ያደርጋል፣ አፕሎድ እና ያንን የቀጠረውን ሰውዬ ሶሻል ሚዲያዎች የሚቆጣጠር ነው። መጀመሪያ ስክሪፕት ሆና፣ ሁለተኛው ደግሞ ኤዲቲንግ ያን ቪዲዮ ከተቀረጸ በኋላ ኤዲት ያስደርጋል፣ ወይ ደግሞ ኤዲተር ሊኖረው ይችላል። ያ ሰውዬ ግን ኤዲተር ከሌለው ተጨማሪ ገቢ ማግኘት ከፈለግን የዛን ሰውዬ ቪዲዮ ኤዲት እናደርጋለን፣ ስክሪፕት እንጽፍና እንሰጠዋለን። መጀመሪያ ስክሪፕት ከጻፍን በኋላ ደግሞ ኤዲት የተለያዩ ታምኔሎችን ኤዲት ካደረግን በኋላ ቪዲዮውን ኤዲት እናደርጋለን። ከዛ በኋላ ሙሉ ከጨራርሰን በኋላ በፌስቡክ፣ በዩቲዩብ፣ በቲክቶክ፣ በሊንክዲን እና በተለያዩ ሶሻል ሚዲያዎች ያንን ፖስት አፕሎድ እናደርገዋለን። ሶሻል ሚዲያ ማኔጀር ሆነን ማለት ነው። በቃ ባጭሩ ኮንተንት ክሬሽን ማለት በኮንተንት ክሬሽን ጥሩ ልምድ ካላችሁ የአንድ ሰውዬ ሶሻል ሚዲያ ማናጀር ናችሁ። በቃ ያንን ሶሻል ሚዲያ ትቆጣጠሩለታላችሁ፣ ገቢ ታገኙለታላችሁ። ደግሞ አሪፍ ገቢ ማግኘት ከፈልጋችሁ የዛን ሰውዬ ኤዲተር ከሌለው ኤዲተር ብትሆኑ ተጨማሪ ኤዲቲንግ ለብቻ ነው ክፍያ መቀበል ያለባችሁ። ምክንያቱም ኤዲቲንግ የራሱን የቻለ ዘርፍና ስራ ስለሆነ በዛ ላይ ለብቻችሁ ሂሳብ ታውጡለትና ኤዲቲንግ ሰው ከሌለው እና እኔም እሰራዋለሁ በማለት መቀጠር ትችላላችሁ። ስክሪፕቱን ምናምን አፕሎድ ማድረግን ሶሻል ሚዲያ መቆጣጠር ግን የሶሻል ሚዲያ ማኔጀሩ ስራ ነው። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ያው ዛሬ ቪዲዮ መስራት አልፈለኩም ነበር። ያው አጠር ያለ ሀሳብ ስለሆነ የነገርኳችሁ። ያው ቪዲዮ ካለቀኩኝ ያው ባለፈው እንደነገርኳችሁ ዩቲዩብ ስትሰሩ ኮንሲስተንስ መሆን ስላለብኝ ነው። ዛሬ ያው የመስራት ሙዴል ራሱ አልመጣልኝም። ያው ቀለል ያለች ቪዲዮ ነው ዛሬ የነገርኳችሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ በረጅም ሀሳብና በአዲስ ቪዲዮ እስከምንገናኝ መልካም